ታሪኩ የሚጀምረው ጆኒ በሚባል መካኒክ ነው። እርሱም ቀኑን በአንድ ትንሽ የመኪና መጠገኛ ክፍል ውስጥ በመስራት ያሳልፍ ነበር። ከዛም አንድ ቀን ፍቅረኛው ቤት ወደ እርሱ መጣችና ጆኒ ለረጅም ጊዜ ሲፈራው የነበረውን ዜና ነገረችው። ቤት ካንተ ጋር መለየት እፈልጋለሁ አለችው። እርሷ እድሜ ልኳን አብሯት እንደሚኖር እምነት የሚሰጣት ሰው ስትፈልግ ነበር። ጆኒ ግን ሁልጊዜ ከእንዲህ አይነት ወሬዎች ይሸሽ ነበር። እውነቱ ግን ጆኒ ትዳርን በጣም ይፈራ ነበር። ጆኒ ያደገው ያለ አባቱ ነበር። አባቱ እርሱንና እናቱን ሆን ብሎ ጥሏቸው የሄደ ይመስለው ነበር። ይህ ፍርሃት በልቡ ውስጥ ሰርጾ ስለነበር የራሱን ቤተሰብ ከመመስረት ወደ ኋላ እንዲል አድርጎታል። ቤት ግን በመጠበቅ ሰልችቷት ነበር። ለመለያየታቸው ሙሉ ምክንያቱ ጆኒ ላይ ያላከከችበት። ነገር ግን በውስጧ የምትሄደው ጆኒ ምንም የማይረባ ሰው ነው፣ በድህነት ነው የሚሞተው ብላ ስለምታስብ ነበር። በቤት መሄድ ጆን በጣም ቢያዝንም እናቴን ብቻ እየተንከባከብ በዚህ ተራ ህይወቴ ደስተኛ ሆኜ እኖራለሁ ብሎ ወሰነ። በዛች ምሽት ጆኒ ሁልጊዜ ከጓደኞቹ ጋር ወደሚያሳልፍበት መጠጥ ቤት ሄደ። አሁን ልቡ እንደተሰበረ ፍቅረኛ በመድረክ ላይ ሆኖ በከፍተኛ ድምፅ ይዘፍን ነበር። በዛን ጊዜ አንዲት ሴት በድንገት ወደ መጠጥ ቤቱ ገባችና ወዲያውኑ ትኩረቷ ጆኒ ላይ ሆነ። ዘፈኑ ካበቃ በኋላ ወደ ጆኒ ቀረበችና ስሟ ፕሩደንስ እንደሆነ ነገረችው። ፕሩደንስ በእንግሊዝ ሀገር የክላሲክ መስፍን አማካሪ እንደሆነች አስረዳችው። በመቀጠልም ለጆኒ አውሮፕላን ትኬት ተሰጠችውና ሄዶ መስፍኑን እንዲያገኝ ነገረችው። ይህ ብቻ ሳይሆን ጆኒ የመስፍኑ እውነተኛ ልጅ መሆኑን የሚያረጋግጥ የድሮ የልደት ምስክር ወረቀት አሳየችው። ጆኒ ይህንን ሲያይ በጣም ደነገጠ። ወረቀቱን ወደ እርሷ መልሶ ገፋው። ከ30 ዓመት በፊት ቤተሰቡን ጥሎ የሄደው ሰው ማግኘት አልፈልግም አላት። እንግዲህ ታሪኩ መጀመሪያ እዚህ ጋር ነው። በማግስቱ ጠዋት ጆኒ በቀጥታ ወደ እናቱ ወደ ዶቲ ሄደና እውነቱን እንድትነግረው ጠየቃት። እናቱ ጆኒ ብዙ ነገር እንዳወቀ ስትረዳ ከእንግዲህ ሚስጥር መደበቅ እንደማትችል አወቀች። በመጨረሻም ታሪኩን ነገረችው። ስለ አባቱ ነገረችው። የጆን እናት የክላሲክ መስፍን ዊሊያም ወጣት ሳለ ሁለቱም ተገናኙ፣ ፍቅር ያዛቸው። ነገር ግን የዊሊያም ቤተሰቦች ጋብቻቸውን አንቀበልም ሲሉ ሁለቱም ጥለው ጠፉ። ዊሊያም ሁሉን ነገር ትቶ ከእርሷ ጋር እንደሚኖር ለጆን እናት ቃል ገብቶላት ነበር። ነገር ግን የቤተሰቡ ጫና በመጨረሻ መልሶ ሳበው። በዚህም የዶቲ ልብ ተሰበረና ትዳሩን ሰረዘችው። ሆኖም ግን ከጥቂት ጊዜ በኋላ ነፍሰ ጡር መሆኗን አወቀች። ስለ ልጁ ለዊሊያም ለመናገርና ለመነጋገር ሞክራ ነበር። ብዙ ደብዳቤዎችንም ላከችለት። ነገር ግን ምንም አይነት መልስ አላገኘችም ነበር። ዊሊያም የረሳት መስሏት ልጇን ብቻዋን ለማሳደግ ወሰነች። አሁን ግን ሄዳ አገኘው። ፈጽሞ ያላየውን አባት እንድታውቀው ፈልጋለሁ ስትል ጆኒን ነገረችው። ጆኒም የእናቱን ቃል ሰምቶ የክላሲክ መስፍን ቤት ነው ወደሚባለው የሚያምረው ቤተ መንግስት ደረሰ። ፕሩደንስ በዛ ተቀብላ አስተናገደችው። ብዙ ክፍሎችንም አሳየችው። የቤተ መንግስቱን ጉብኝነት አደረጉ። ከጥቂት ጊዜ በኋላ መስፍን ወደሚሰራበት ክፍል ወሰደችውና በዚያ እንዲጠብቅ ነገረችው። ምንም ነገር እንዳይነካ ማስጠነቀቀችው። እርሷ እንደወጣች ግን ጆኒ አንዲት የድሮ ሰይፍ አነሳና በእርሷ መጫወት ጀመረ። ብዙም ሳይቆይ ዊሊያም ወደ ውስጥ ገባ። የአባትና የልጅ መልክ በጣም ይመሳሰላል። የአነጋገራቸው ዘይቤና ጠባያቸውም ጭምር አንድ አይነት ነበር። ጆኒ በፊቱ የቆመው ሰው ፈጽሞ አይቶት የማያውቀው አባቱ መሆኑን ሲረዳ ሁኔታው ትንሽ ቁም ነገር አዘል ሆነ። ዊሊያም ግን ጆኒ የመጣው ገንዘብ ለመጠየቅ መስሎን ነበር። ፕሩደንስ ወደዚህ እንደጠራቸው አያውቅም ነበር። ይህ የገንዘብ ክስ ጆኒን በጣም አሳዘነው። የመጣሁት ከዓመታት በፊት ከህይወት የጠፋውን አባቴ ለማግኘት ብቻ ነበር አለ። ነገር ግን ከዓመታት በኋላ ልጁን ሲያገኝ እንዲህ ያለ ቀዝቃዛ አቀባበል በማድረጉ ጆኒ በጣም ተከፋ። አሁን ደግሞ በንዴት ተሞልቷል። ጆኒ ከመሄዱ በፊት ዊሊያም ስለ ዶቲ ጠየቀው። ያኔ ጆኒ እናቱ ዘፋኝ መሆን ትፈልግ እንደነበር ምናልባት ነግሯት ይሆናል። ነገር ግን እኔም ማሳደግ ስላለባት ያህልሟ ሊሳካ አልቻለም። ትልቅ እድል እስክታገኝ ድረስ መጠበቅ አልቻለችም። ስለዚህ ተራ የሆኑ ትናንሽ ስራዎችን ለመስራት ተገዳለች አለው። ጆኒ አሁን በአባቱ ላይ በጣም ተቆጥቶ ነበር። ስለዚህ ከዚያ ከቤተ መንግስቱ ወጥቶ ለመሄድ ወሰነ። ነገር ግን ፕሩደንስ ልታስቆመው ሞከረች። አንተ የንጉሳዊ ቤተሰብ ልጅ መሆንን አስታውስ። አንተ የአባት ብቸኛ ወራሽ ነህ። ወደፊት የክላሲክ መስፍን መሆን ያለብህ አንተ ነህ ስትል አስታወሰችው። ጆኒ ግን ስለ ዊሊያም ሲናገር ከዚህ ሰው ጋር በፍጹም መኖር አልፈልግም አለ። ፕሩደንስ እሺ የት ነው የምትሄደው ስትል ጠየቀችው። ጆኒም ተበሳጭቶ የሆነ ሆቴል ውስጥ አርፋለሁ፣ ምን ችግር አለው አላት። ወደ ውጪ ሲወጣ በጋራጅ ውስጥ የቆመች አንዲት የድሮ መኪና አየ። መኪናዋን በጣም ወደዳት። ነገር ግን መኪናዋ በከባድ አዋራ ተሸፍና ነበር።
ስለዚህ በመኪናው መስኮት ላይ መኪናዋ ትታጠብ የሚል አጭር መልእክት በፍጥነት ጻፈ። ከዛም አቅራቢያ ወደሚገኝ አንድ መጠጥ ቤት ሄደ። በዚያም የመጠጥ ቤቱ ባለቤት የነበረውን አንድ የድሮ የሙዚቃ ሳጥን ጠገነለት። ከቤትም ወጥቶ ብዙ ሳይቆይ ፕሩደንስ እየፈለገችው እዛው መጣች። ዊሊያም ለሙሉ አንድ ሳምንት ቤተ መንግስት ውስጥ እንድትቆይ ይፈልጋል ስትል ነገረችው። ጆኒ ግን መሄድ አልፈልግም ብሎ እምቢ አለ። ያኔ ፕሩደንስ አንድ የውድድር ስምምነት አቀረበችለት። ና የዳር ተጫዋታ እንጫወት፣ እኔ ካሸነፍኩ ወደ ቤተ መንግስቱ ተመልሰ እዛ ትቆያለህ አለችው። አንተ ካሸነፍክ ግን ወደ አሜሪካ መመለስ ትችላለህ፣ እንዲሁም የምትጠይቀኝ አንድ ነገር የግድ አደርጋለሁ አለችው። ጆኒም ይችን ልጅማ በቀላሉ አሸንፋታለሁ ብሎ ተስማማ። ነገር ግን የፕሩደንስ ኢላማ በጣም አስገራሚ ነበር። በቀላሉ አሸነፈችው። በኋላም እንድታውቀው እርሷ የዚህ ጨዋታ ፕሮፌሽናል ተጫዋች ነበረች። ለማንኛውም ጆኒ ስለተሸነፈ ወደ ቤተ መንግስቱ ለመመለስ ተስማማ። ክፍሉን ካሳየችው በኋላ ፕሩደንስ አረፍ ብላ የጆኒ ማህበራዊ ሚዲያ ፎቶዎችን ማየት ጀመረች። በዛን ጊዜ አኔ የተባለች አገልጋይ ወደ ውስጥ ገባችና ፕሩደንስን የጆኒንና የእናቱን ፎቶ እያየች ስትገረም አገኘቻት። አኒም ወዲያውኑ በማሾፍ ምነው ልጁን ወደድሽው እንዲህ አለቻት። ፕሩደንስ ግን ወዲያውኑ አይደለም እንደዚህ ያለ ነገር አይደለም አለች። ለማንኛውም በሚቀጥለው ቀን ጠዋት ፕሩደንስ ወደ ጆኒ ክፍል ስትሄድ ለብዙ ዓመታት ሳይሰራ የቆየውን አንድ የድሮ ፎንግራፍ ሲጠግን አገኘችው። ከጥቂት ቆይታ በኋላ የክላሲክ መስፍን ያለውን ርስትና ንብረት በሚገባ እንዲያይ በብስክሌት ይዛው መጣች። በክላሲክ መስፍን ስም ወደ 42000 ካሬ የሚጠጋ መሬት ላይ እንዳለ ነገረችው። ከዚህም ውስጥ አብዛኛው የእርሻ መሬት ነው። በርስታቸው ላይ የግል ቤተክርስቲያን እንዲሁም የንጉሳዊ ቤተሰቡን አባላት ለመቅበር የሚያገለግል ልዩ ቦታም ነበራቸው። ፕሩደንስ እንደገለጸችው ዊሊያም አባት የቤተሰቡን የመጨረሻ ሀብት ከማውደማቸው በላይ ትልቅ ዕዳ ጥለው አልፈዋል። ከዛም ፕሩደንስ ጆኒ ወደ አንድ እርሻ ይዛው ሄደች። በዚያም ፊንች የተባለ አዛውንት ተቀበላቸው። የጆኒ አይን ወዲያውኑ ለ10 ዓመታት ያህል ስራ አቁማ የተቀመጠች አንዲት የተሰበረች መፍጫ ማሽን ላይ አረፈ። አጠገብ ስለተከመረው ቀይ ስር ሲጠይቅ ፊንች በአሁን ጊዜ ቀይ ስር ብዙ ትርፍ አያስገኝም አለው። ፊንች በመቀጠል አባቱ ዊሊያም በጣም ደግ ሰው ነው። በመስፍኑ መሬት ላይ ከሚሰሩ ገበሬዎች መቼም ቢሆን የቤት ክራይ ጠይቆ አያውቅም አለው። እርሻውን ጎብኝተው ወደ ቤተ መንግስቱ ሲመለሱ ፕሩደንስ ጆኒን ከዘመዱ ከአሊስተር ጋር አስተዋወቀችው። ዊሊያም ልጅ ባይኖረው ኖሮ ቀጣዩ መስፍን የሚሆነው እርሱ ነበር። በእርሻዎቹ መካከል እየተዘዋወሩ ሳለ ፕሩደንስ ለጆኒ አንድ ጊዜ መስፍን ስለመሆን በእርግጠኝነት አስብበት፣ አሊስተር በዚያ ዙፋን ላይ እንዲቀመጥ በፍጹም አልፈልግም አለችው። ከዚያም የራሷን ታሪክ በግልጽ ነገረችው። ወላጆቿ ለብዙ ዓመታት ለመስፍኑ ቤተሰብ ይሰሩ ስለነበር ያደገችው በዚያው ቤተ መንግስት ውስጥ ነው። የ8 ዓመት ልጅ እያለች ወላጆቿ በአደጋ ህይወታቸው አለፈ። በዛን ጊዜ ዊሊያም ወደ እርሱ ወስዶ ልክ እንደ ልጁ አሳደጋት። ወደ ትላልቅ ትምህርት ቤቶችም ላካት። የፈለገችውን ነገር ሁሉ እንድታደርግም አደረገላት። በዚህ ምክንያት ፕሩደንስ በልቧ ዊሊያም በጣም ታመሰግነዋለች። ቀጣዩ መስፍን የሚሆነው ሰው ልክ እንደ ጆኒ እውነትም ለቦታው የሚመጥን ሰው መሆን እንዳለበት አሰበች። ብዙም ሳይቆይ በቤተ መንግስቱ ውስጥ ልዩ እንግዶች መታየት ጀመሩ። ከነርሱ መካከል አሊስተርና እናቱ ይገኙበታል። ሁለቱም ባገኙት አጋጣሚ ሁሉ ጆኒ ዝቅ ማድረግና ማሾፍ በጣም ያስደስታቸው ነበር። ጆኒ በአሜሪካ እንደ ተራ ሰው ስላደገ ስለ ንጉሳዊ ቤተሰብ አኗኗር ምንም የሚያውቀው ነገር ያለ አይመስላቸውም ነበር። ከዛም በፈረስ ግልቢያ ወቅት አሊስተር ጆኒ ዝቅ ለማድረግ ሞከረ። ጆኒ ፈረስ መጋለብ እንደማይችል ሙሉ እምነት ነበረው። ነገር ግን ጆኒ ፈረሱን በጣም በተረጋጋ ሁኔታ ሲቆጣጠረው ሁሉም ሰው ደነገጠ። ይህ ብቻ ሳይሆን አሊስተር ከፈረሱ ላይ እንዳይወድቅም አድኖታል። ከጥቂት ቆይታ በኋላ ጆኒ በወጥ ቤት ውስጥ ታየ። በዚህም የቀይ ስር ጭማቂ እያዘጋጀ ለሰራተኞቹ ይሰጥ ነበር። በዚህን ጊዜ አኒ መጀመሪያ ላይ ቀይ ስር ጣዕሙ መራራ ስለሚሆን በፍጹም አልወደውም ነበር አለች። ነገር ግን የጆኒ ጭማቂ ከቀመሰች በኋላ ጣዕሙ በጣም አስገራሚ ሆኖ ስላገኘችው ተገረመች። ጆኒም ጭማቂው ብዙ ጥቅሞች እንዳሉት አስረዳቸው። በዚያን ጊዜ ፕሩደንስ መጣችና ሁሉንም ወደ ስራቸው እንዲመለሱ አዘዘች። ከዛም ራሷ ጭማቂውን ቀመሰችው። እርሷን በጣም ወደደችው። ምሽት ላይ ጆኒ በመስፍን ቤተ መንግስት ውስጥ ለሚካሄደው ልዩ የራት ግብዣ ተዘጋጀ። ፕሩደንስ በሚያምር ልብስ ባያት ጊዜ በውበቷ ተደመመ። ለማንኛውም በራቱ ወቅት በመጀመሪያ የምግብ አይነት ላይ ለጆኒ ትንሽ አስቸጋሪ ነበር። በሳህኑ ላይ የነበረው አሳ እንግዳ አይነት ስለነበረ ስሜቱ ተረበሸ። ወዲያውኑ አሊስተር ይህንን አጋጣሚ ተጠቅሞ ማሾፍ ጀመረ። ስለ ንጉሳዊ ማዕድ ስነ ስርዓት ምንም የምታውቀው ነገር የለህም። ምንም አይደለም፣ ከፈለክ በኋላ አስተምርሃለሁ አለው።
ጆኒ ግን ለእርሱ ምንም ትኩረት አልሰጠውም። ወዲያውኑ አንድ ቀልድ ተናገረና በማዕዱ ዙሪያ የነበሩትን እንግዶች ሁሉ አሳቃቸው። በዚህም ጆኒ በአሊስተርና በእናቱ እንደማይፈራ ግልጽ ሆነ። ለእያንዳንዱ የማይረባ ንግግራቸው የሚመጥን የተሻለ መልስ ነበረው። በራቱ መጨረሻ ላይ አሊስተር ቆመና ቀጣዩ መስፍን በመሆኔ ትልቅ ኩራት ይሰማኛል ሲል በኩራት ተናገረ። በዚያው ቅጽበት ጆኒም ከመቀመጫው ተነሳና ሁሉንም በሚያስደንቅ ሁኔታ ቀጣዩ መስፍን አንተ አይደለም፣ ቀጣዩ መስፍን እኔ ሆናለሁ፣ የአባቴ ዙፋን እኔ እረከባለሁ አለ። በዛ ቅጽበት በክፍል ውስጥ የነበረው ድባብ ወዲያውኑ ተቀየረ። ፕሩደንስ በደስታ ፈነጠዘች። ዊሊያምም ቢሆን ልጁ የእርሱን ቦታ እንዲተካ ሁል ጊዜ ይመኝ ስለነበር በጣም ደስተኛ መስሎ ታየ። ከዚያም ዊሊያም በሁሉም ፊት ጆኒ ልጁ እንደሆነና እርሱም የክላሱ ቀጣዩ መስፍን እንደሚሆን በይፋ አመነ። ይህን ሲሰሙ አሊስተርና እናቱ በንዴት ተቃጠሉ። በኋላም ዊሊያም ለብቻውን ለማነጋገር ሄዱ። ዊሊያም ግን በቃሉ ጸና። ጆኒ የኔ እውነተኛ ልጅ ነው፣ መስፍን መሆን ከፈለገ ደግሞ ይህ መብቱ ነው አላቸው። በሌላ በኩል ጆንና ፕሩደንስ ይህንን ነገር ከጓደኞቻቸው ጋር ለማክበር ወደ አንድ መጠጥ ቤት ሄዱ። በዛች ምሽት ጆኒ እስከ ዘግይቶ ድረስ እንቅልፍ አልወሰደውም ነበር። ስለዚህ ወደ ጋራዡ ሄደና በዚያ የድሮ መኪና ላይ ስራ ጀመረ። ከጥቂት ቆይታ በኋላ ዊሊያም ወደዛ መጣና ጆኒን ለምንድን ነው መስፍን መሆን የፈለግከው ብሎ ጠየቀው። እንዲሁም እኔ መስፍን በሆንኩበት ጊዜ ምን እያደረግኩ እንደነበረ እንኳን አላቅም ነበር ሲል በሐቀኝነት ነገረው። ለማንኛውም እንዲህ እያወሩ መኪናውን መጠገን ቀጠሉ። ቀስ በቀስም እርስ በርስ ይበልጥ እየተግባቡ መጡ። በማግስቱ ፕሩደንስ ለጆኒ ዳንስ ማስተማር ጀመረች። ለሚመጣው ትልቅ ዝግጅት እየተዘጋጁ ነበር። በዛ ዝግጅት ላይ ከእንግሊዝ ብዙ የንጉሳዊ ቤተሰብ አባላት ይመጣሉ ተብሎ ይጠበቃል። ፕሩደንስ ጆኒ በእነዚያ ሰዎች ፊት ምንም አይነት ድክመት እንዲታይበት አልፈለገችም። በዳንስ ትምህርቱ መሃል አኒ በድንገት መጣች። ፍቅረኛ ወደ ዝግጅቱ እንዲመጣም ስለጋበዙላት ጆኒንና ፕሩደንስን አመሰገነች። ብዙም ሳይቆይ ፕሩደንስ አንድ ነገር አወቀች። ጆኒ ፊንችና ለብዙ ዓመታት በዚህ መሬት ላይ የሰሩትን ገበሬዎች በሙሉ ወደ ዝግጅቱ እንደጠራቸው ተረዳች። ፕሩደንስ ይህንን ስትሰማ በስሜት ተነካች። በተለይም ጆኒ እዚህ ከመጣ ገና ጥቂት ጊዜ ቢሆነውም እዚህ ለሚኖሩ ሰዎች ሁሉ ያለው አሳቢነት አስገረማት። አሁን በልምምዳቸው መሃል ድባቡ ወደ ፍቅር ስሜት ተቀየረ። ጆኒና ፕሩደንስ በጣም ተቀራረቡ። ልክ ሊሳሳሙ የነበሩም ይመስሉ ነበር። ነገር ግን በዚያው ቅጽበት አኒና ሌሎች የሰራተኞች አባላት እዛ ሰዎች ባዩአቸው ጊዜ ሁለቱ ወዲያውኑ ድርጊታቸውን አቆሙ። ለማንኛውም ጆኒ እንደገና ወደ ጋራዡ ሄዶ በዛች የድሮ መኪና ላይ መስራት ጀመረ። ዊሊያም ሊረዳው መጣ። በኋላ ሞተሩን እያስተካከሉ ሳለ ዊሊያም ስለባለፈው ታሪኩ በግልጽ ማውራት ጀመረ። የእናት ደብዳቤዎች ፈጽሞ ደርሰውኝ አያውቁም። ወንድ ልጅ እንዳለኝም ምንም አላቅም ነበር አለው። እንዲሁም ለእናት ብዙ ጊዜ ደብዳቤ ጽፌ ነበር፣ ግን ምንም መልስ አላገኘውም ነበር። በመጨረሻም ዶቲ በህይወት ወደፊት ቀጥላለች ብዬ ደመደምኩ አለው። ያኔ ጆኒ እናቱን ብትሆን የእርሱ ደብዳቤ እንዳልደረሳት ነገረው። ያኔ የሆነ ሰው ሆን ብሎ እንዳራራቃቸው ተረዱ። ለማንኛውም አሁን ጆኒ ዊሊያምን አንድ ጊዜ ሞተሩን አስነሳ አለው። ዊሊያምን ቁልፉን ሲያዞር ያቺ የድሮ መኪና በከፍተኛ ድምጽ እየጮኸች ተነሳች። በዚያ ቅስፈት የሁሉም አይን በደስታ በራ። እንደ ህፃናትም ይስቁ ጀመር። በሌላ በኩል አሊስተር በድብቅ ወደ ዊሊያም የሥራ ክፍል ገባና የጆኒን የልደት ምስክር ወረቀት ፈልጎ አወጣ። ወረቀቱን ሲያይ በአእምሮ አዲስ ሴራ እያሰላሰለ ፈገግ አለ። በማግስቱ ጆኒ ዊሊያምን በዛች የድሮ መኪና ሊያሸራሽር ይዞት ወጣ። አሁን መኪናዋ ታጥባና ተወልውላ ልክ እንደ አዲስ ታበራለች። ፕሩደንስ እና ዋናው አሳላፊ ከሩቅ ሆነው ይህንን ይመለከቱ ነበር። አባትና ልጅ እንዲህ ሲቀራረቡ በማየታቸው በጣም ተደስተው ነበር። ከዛም ወደ እርሻው ሄዱ። በዛም ጆኒ ለዓመታት ተበላሽቶ የነበረውን መፍጫ ማሽን ጠግኖት ነበር። አሁን ፊንች እና ሌሎች ገበሬዎች በማሽኑ መታገዝ ትኩስ ጭማቂዎችን እያዘጋጁ ነበር። ጭማቂውንም በመሸጥ ጥሩ ገቢ እያገኙ ነበር። ዊሊያም ይህንን በማየቱ በጣም ተደሰተና ወዲያውኑ ሁሉም በደስታው እንዲካፈሉ ጋበዛቸው። ነገር ግን ወደ ቤተ መንግስቱ ሲመለሱ አሊስተር እና እናቱ በዚያ ይጠብቋቸው ነበር። በዛም አንድ አደገኛ ሚስጥር ገለጡ። ጆኒ የተወለደው የዊሊያም እና የዶቲ ጋብቻ ከተሰረዘ በኋላ እንደሆነ ተናገሩ። ይህ ማለት ደግሞ በህጉ መሰረት ጆኒ እንደ ህገ ወጥ ልጅ ስለሚቆጠር በህጋዊ መንገድ መስፍን መሆን አይችልም ማለት ነው። ይህን ሲሰሙ ዊሊያም እና ጆን የሰሙት ነገር አስደንጋጭ ነበር። በዚህን ጊዜ ግን የሚናገሩት ምንም ነገር አልነበራቸውም። የጆን ልብ ሙሉ በሙሉ ተሰበረ። ቢሆንም ግን ቢያንስ አባቱን ለማወቅ እድል በማግኘቱ ደስተኛ ነበር። አሁን እዚያ የሚቆይበት ምክንያት ስለሌለው ለመሄድ ወሰነ። ፕሩደንስ ግን ደጋግማ እንዲቆይ ትለምነው ነበር። ጆኒ ግን እኔ መቼም ቢሆን የዚህ ቦታ አካል አልነበርኩም ብሏት ጥሏት ሄደ። ጆኒ ቀጥታ የሄደው ሰዎች ሁሉ ይህንን ዜና አስቀድመው ወደ ሰሙበት መጠጥ ቤት ነበር።
ሁሉም በጣም አዝኖ ነበር። ያለ ጆኒ ወደ ዝግጅቱ ላለመሄድ ወሰኑ። በሌላ በኩል አኒና የቤተ መንግስቱ ሰራተኞችም ተመሳሳይ ስሜት ነበራቸው። ጆኒን በመደገፍ እነርሱም በዝግጅቱ ላይ ላለመገኘት ወሰኑ። በቢሮዋ ውስጥ ፕሩደንስ እንደገና የጆኒን የልደት ምስክር ወረቀት ትመለከት ነበር። በዚህ ጊዜ አንድ ልዩ ዝርዝር ነገር አየች። የዚህ ነገር ትርጉም ምን እንደሆነ በገባቸው ቅጽበት ጆኒን ለመፈለግ እየሮጠች ወጣችና እንዲቆም ነገረችው። ስለኔ ስትል ብቻ በዳንሱ ላይ ግድ መገኘት አለበት ስትል ለመነችው። ዝግጅቱ ከመጀመሩ በፊት ዊሊያም እንግዶቹን ተቀበለ። በዛን ጊዜ ዶቲ ወደዚያ ስትመጣ ባያት ጊዜ ደነገጠ። ደስታውንም መደበቅ አልቻለም። ወዲያውኑ ከሁሉም ጋር ለማስታወቅ ወደ ውስጥ ይዟት ገባ። ከጥቂት ቆይታ በኋላ ጆኒም ከፕሩደንስና ከጓደኞቹ ጋር ወደ ዳንሱ መጣ። አሊስተርና እናቱ ይህንን ሲያዩ በጣም ተበሳጩ። ሁኔታው በጭራሽ አልተመቻቸውም ነበር። በእነርሱ አስተሳሰብ ተራ ሰዎች በንጉሳዊ ዝግጅት ላይ ምን ይሰራሉ? ምንስ ጉዳይ አላቸው ብሎ ያስቡ ነበር። በዚህ ግርግር መሃል ጆኒ በድንገት እናቱን አያት። እናቱ እዚህ ትመጣለች ብሎ ስላላሰበ በጣም ደነገጠ። ዶቲም አቀፈችውና ዊሊያም አስቀድሞ የአውሮፕላን ትኬት ልኮላት ወደዚህ እንድትመጣ እንደጋበዛት ነገረችው። ከዛም ዊሊያም በሁሉም እንግዶች ፊት ወደፊት መጣና ለዓመታት በልቡ አፍኖት የነበረው ስሜቱን በግልጽ መናገር ጀመረ። በአንድ ሳምንት ውስጥ ብቻ ህይወቴ ሙሉ በሙሉ ተቀይሯል። በልጄ ምክንያት የድሮ ትዝታዎች ተደሷል። አሁን ደግሞ ከብዙ ዓመታት በፊት ያጣሁት ህይወቴን እንደገና ማግኘት የምችል ይመስለኛል አለ። ከዛም ጆኒ የእርሱ ቀጣይ ወራሽ እንደሚሆን በሁሉም ፊት አወጀ። ይህንን እንደሰማ አሊስተር ወዲያውኑ ዘሎ በመውጣት ውሳኔውን መቃወም ጀመረ። ጆኒ ህገወጥ ልጅ እንደሆነና መስፍን መሆን እንደማይችል አጥብቆ ተናገረ። በዚህን ጊዜ ፕሩደንስ በድንገት በመካከላቸው ገባችና እውነቱን ገለጠች። ጋብቻቸው በሰረዙት ሰከንዶች ላይ ያለ የዊሊያም ፊርማ ሐሰተኛ እንደሆነ አስረዳች። ይህም የዊሊያም እውነተኛ የአጻጻፍ ስልት ከፊርማው ጋር በማነጻጸር በቀላሉ ማረጋገጥ እንደሚቻል ተናገረች። ዊሊያም የሚጽፈው በግራ እጁ ሲሆን የፊርማው አጻጻፍ ደግሞ ለማንም ሰው ለማስመሰል በጣም አስቸጋሪ የተለየ ነው። ይህንን የሰማው አሊስተር በጣም ደነገጠ። ታዲያ ምን ሆኖ ነው? ፊርማው እኮ ተፈርሟል እያለ ዝም ብሎ መቃዠት ጀመረ። ዊሊያም ግን ወዲያውኑ በከባድ ድምፅ ከዚህ ውጣ አለው። ከዚያም ከጥቂት ቅጽበቶች በኋላ ጆኒ ወደፊት መጣና አባቱን በኃይል አቀፈው። ከዚያም ጆኒ ስለ ወደፊት እቅዶቹ ተናገረ። በዚህ መሬት ላይ ለብዙ ትውልዶች ከኖሩት ገበሬዎች ጋር በመሆን አንድ የጭማቂ ኩባንያ ማቋቋም እንደሚፈልግ አወጀ። በመቀጠልም በታሪኩ መጨረሻ ላይ ጆኒ ፕሩደንስን ለዳንስ ጋበዛት። በእነርሱ ዙሪያ ሌሎች እንግዶችን በዳንሱ ተቀላቀሉ። በመላው አዳራሽ ውስጥም የደስታ መንፈስ ሰፈነ። ከዳንሱ በኋላ ጆኒ ፕሩደንስ ወደ አትክልት ስፍራው ይዟት ሄደ። በዚያም በልቡ ያለውን ግልጽ አድርጎ ፍቅሩን ገለጸላት። ፕሩደንስም እሺ በማለት ተስማማችና ሳመችው። እንግዲህ የኛ ጀግና መስፍን ሆኗል። የህይወት አጋሩንም አግኝቷል። የታሪኩ ፍጻሜ ይህንን ይመስላል። እባካችሁን 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 ካልኳችሁ እባካችሁን እናንተ ደግሞ አድርጉኝ ሰብስክራይብ እባካችሁን።